ተፈጠረው? አሁን ምን ተፈጠረ? ሰዎች ማሳደዱን ለምታውቂው ምን ተፈጠረ? ባለፈ ላይቭ ላይ ያየው ታውቂያለሽ? የዚህ ሀገር መንግስት ገባ መቂጋ ማሳዩ ተባልን፣ አሳየን፣ የሚጠበቅብንን ነገር አሳየን፣ ተመልሰው ሄዱ። ትናንትና ማለት ነው። በቀደም ነግሬሻለሁ። ከዛ በፊትም መጡ፣ ሴት መጣች ትናንትና። ዛሬ ደግሞ ሱቁ ምን ተብሎ ተበልቋል? ከኒና ነው የሚሸጠው ተብሎ ተበልቋል። ሽራይክ ከዛስ ፈተሹ። አዎ ፈተሹ። ግን ለምን? ጉድ 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 ጉድ። ከመግቢያው ላይ እንደተመለከታችሁት እንግዲህ ጉድ 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 የሚያስብል ታሪክ ተፈጥሯል። ቤተሰቦች እንግዲህ እስከ መጨረሻው ታዩታላችሁ። እስከ መጨረሻው ቪዲዮውን እዩት፣ እስከ መጨረሻው ተመልከቱት። ዛሬ ይዤላችሁ የመጣሁት ቪዲዮ ጉድ የሚያስብል በጣም የሚያሳዝን በሸዋዬ ገጠሪዋ ላይ የተደረገባት ነገር ልብን የሚሰብር ሆኖ ስለተገኘ እናንተ ግን ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻውን በተከታተሉትና ፖሊሶች ምን አሏት፣ ሸዋዬን ምን ገጠማት፣ ምን ሳጋጠማት፣ ፖሊሶች ጋር ስም ብለው ምን አሏት፣ እንዲሁም ደግሞ ማን እንደከሰሳትና ማን ደግሞ ያልሆነ መረጃ እንደሰጠባት መረጃውን እማካፍላችሁ ይሆናል። ወንድም ደግሞ ፖሊሶቹ ደግሞ ለጊዜው ምንም ነገር መናገር አንችልም፣ የከሰሱሽ ግን እነገሌ ናቸው ብሎ እንደነገራትና ያለውን ነገር ደግሞ እንግዲህ ያለቀሰች መታ ሊቢያ ላይቭ ላይ እንደተናገረች ሁሉንም የማስረዳችሁ ይሆናል ማለት ነው። በሸዋዬ ገጠሪዋ ላይ እየተካሄደ ያለው የግፍ እና የስቃዩን ነገር እናወራለን ማለት ነው። እናንተ ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ፍትህ ለሸዋዬ፣ ልጅ አሳዳጊ ናት፣ ፍትህ ለሸዋዬ እያለን ለሸዋዬ ልንጮህላት ይገባል ማለት ነው። እንግዲህ ቤተሰቦቼ መግቢያው ላይ እንዳያችሁት ሸዋዬ ልብስ ምናምን ትሰራለች ጅዳ ላይ ማለት ነው። ከዛም በምትሰራበት መንገድ ላይ እንግዲህ ልጇንም ሳትፈልግ ወደ ኢትዮጵያ ልትልክ ተገዳለች ማለት ነው። ምክንያቱም በአንዳንድ መሰሪ ሀበሻዎች ማለት ነው እነሱም እንግዲህ እንደነገርኳችሁ በምንም አይነት መንገድ ሰው እንድትሆን አይፈልጉም ማለት ነው። እንዲሁም የሆነው ኮሜንት ምን የሚል አንብቤ ያለው መሰላችሁ? አረተዋት ልጅቷ ትኑርበት፣ ልጅቷ ትስራበት ብለው ሲናገሩ፣ ለልጆቿ ስትል ትኑርበት ብለው ሲናገሩ፣ እነሱ እንግዲህ እሷን ስናጠፋ ልጆቿን ስናጠፋ ነው የኛ እርካታችን የሚል ኮሜንት አንብቤ ያለው። ካገኘሁት አስገባላችኋለሁ ማለት ነው። አትገረሙ? በጣም ያሳዝናል። በእውነት በጣም ነው ልቤን የሰበረው። እንግዲህ ያለ የማያስፈልግ ነገር ሱቋ ውስጥ ትሸጣለች ብለው ነው እንግዲህ የከሰሷት ማለት ነው። እስር ቤት የሚያሳስርና እንዲሁም ደግሞ የሚያስገድልም ነገር ነው። ግን ፖሊሶች ገብተው ምንም አይነት ነገር እንዳላገኙና ምንም አይነት የተባለው ነገር እንዳልተገኘ ተገልጿል ማለት ነው። ከዛም እንግዲህ ሸዋዬ ምንድነው ያለችው? ይቅርታ ሸዋዬ እንግዲህ ምንድነው ያለችው? እኔ ምንም ማለት አልፈልግም፣ የኢትዮጵያ ሕዝብ ይፍረደኝ። እኔ መጥቼ ስናገር ወይም ደግሞ መጥቼ ከእናንተ ጋር ስለፈልፍ ሁሌ ጨቅጫቃ ናት፣ ሁሌ እንደዚህ ናት፣ ሁሌ ነው ችግር የምትጠራ እባላለሁ። ግን ውስጥ ለውስጥ ብዙ ደከም ያለው ብዙ ለፍቻለሁ። አሁን ግን የኢትዮጵያ ሕዝብ ይፍረደኝ ያለ ስም እየሰጡ በዚህ ደረጃ ልጄንም ሳልፈልግ እንደላኳት ልነግራችሁ ፈልጋለሁ። እኔ ምን እንዳደረኳቸው አላቅም። እነሱ ግን እየተከታተሉ ህይወቴን ለማበላሸት ብዙ ነገር እያደረጉ ነው። ቢያንስ ከዚህ ሱቅ ላይ ከ100,000 ሪያል ያላነሰ ኢንቨስት አድርጌያለሁ። ግን ደግሞ ይህን ሁሉ 100,000 ሪያሌን አውጥቼ ኢንቨስት ያደረኩበትን ሱቄን ለማፍረስ እና እንዲሁም ደግሞ በህይወቴ ላይ በጣም መጥፎ ነገር እያመጡብኝ ነው። ስለዚህ እነዚህ ሰዎች ከኔ ምንድነው የሚፈልጉት? እኔስ ምንድነው ያደረኳቸው? በዚህ ደረጃ የህይወቴን ለማመሰቃቀል የጣሩት ልጄን እኮ በመልካም ሰዓት የላኳት እኮ ፈልጌው ሳይሆን እኮ እንዲህ አይነት ነገር ሊጥሉኝ እየሞከሩ ስለሆነ ችግር ውስጥ ላለመውደቅ ነው ብላ እንግዲህ ተናግራለች ማለት ነው። በጣም ያሳዝናል። በጣም በዚህ ደረጃ አበሻ በዚህ ደረጃ ብቀኝነታችን ወጥቶ ይታያል ብዬ አስቤ አላቅም። በዚህ ደረጃ የሁለት
ብዙ ልንቀያየም እንችላለን ብዬ አስባለሁ። ብዙ ልንነጋገር እንችላለን ብዬ አስባለሁ። ግን ምን ተሰማሽ ብላችሁ ብትጠይቁኝ በዚህ ደረጃ እንቀናናለን ብዬ አስቤ አላቅም ነበረ። አሁን ግን ራሴን ራሱ እየተጠራጠርኩት ነው። ለምን በዚህ ደረጃ ክፋታችን እሷን ለመጣል የሄዱበት እሷን ለመጣል እሷን ያልሆነ ነገር ውስጥ ለማስገባት ወይም ደግሞ እንድትገደል የተፈለገበት አይነት መንገድ ይህን ያክል ምን አይነት ክፉ ብትሆን ነው? እሱን እግዚአብሔር ያውቀው በእውነቱ። ግን በዚህ ደረጃ የ4 ልጆች እናት ናት በነገራችን ላይ እና የ4 ልጆች እናት ለማሳጣት በዚህ ደረጃ መሄዱ፣ በዚህ ደረጃ መኖሩ፣ በዚህ ደረጃ መጓዙ ግን እኔ አስፈላጊ ነው ብዬ አላስብም። በእውነት አስፈላጊ ነው ብዬ አላስብም። ቅናትም ምቀኝነትም ምንም አያደርግም። እሷን እንኳን ብትጠሏት፣ እሷን እንኳን ባትፈልጓት ምን አለ ለልጆቿ ስትሉ እንኳን ብትተዋት፣ ሰርታ ብትበላበት። ምን አለ ለልጆቿ ስትል እሷን እጇን የሚጠብቁ ብዙ ቤተሰብ አላት። ለነዛ ስትሉ እንኳን ብትተዋት ምን አለ? ምን አድርጊ እንደምትሏት አናውቅም። ከዚህ በፊት ካስታወሳችሁ ወይ ባጨስ እያሞቀች እዚህ ውስጥ ሴቱና ወንዱ እየመጣ ሌላ ነገር እየፈጠረ ነው ብላችሁ ቤት እንድትለቅና ከዛ ቤት እንዳትሰራ አስደረጋችኋል። ያንን የሚሆኑ ብላ ተቀበለ። ኢቃማ አልነበራትም። ኢቃማዋንም ደግሞ እንደምንም ብላ እንድታሰራ ተደረገ። ያንንም አንዳንድ መልካም ሰዎች አይጠፉም። ያም ተሰራላት። አሁን ላይ እናንተ እሷን ማስያዝም ሆነ የሆነ ነገር ማድረግ አልቻላችሁም። በነገራችን ላይ ግን እንደዚህ አይነት አንዳንድ ጊዜ እያለቀሱ እየከፋቸው የሚመጡትን ሰዎች ሁሉ ጊዜ እጭ ደግሞ አልቃሻ ናት፣ እጭ ደግሞ ነፍራቃ ናት እያልን ግን ያንን ሰው ወደ ያልሆነ ቦታ እንዲገባ እየገፋፋ ነው እና እኔ በጣም በዚህ ደረጃ እንዲህምባ በዚህ ደረጃ ፈሶ ሳየው ልቤ ተሰብሯል። በእውነት አልዋሻችሁም። በጣም ልቤ የተሰበረው ማለት ነው እና ምን ልላችሁ ፈልጌ ነው፣ መርዳት ባትችሉ፣ ማገዝ ባትችሉ፣ መተውን ብትችሉበት፣ እንዲስተካከል ያ ሰው እንዲስተካከል ባትፈልጉ ያንን ሰው ከህይወታችሁ ብታስወጡት፣ ምንም ነገር እንኳን ማድረግ ባትችሉ፣ ያንን ሰው ምንም አይነት ነገር መርዳት ባትችሉ እንኳን በቃ ያንን ሰው ለመተው ብትሞክሩ፣ በቃ ትውት እኮ ማንንም አይጎዳም። ተዋት በቃ ልጅቷ ትኖርበት፣ የምር ትኖርበት፣ ተዋት። ኧረ በስመ አብ ስንት አይነት ጨካኝ ሰው አለ ግን ጌታ። ባትጨካከኑስ በዚህ ደረጃ አይኗ እንደዛ በርበሬ መስሎ ቀልቶ አያችሁት? ምን ተጠቀማችሁ? ምን አረካችሁ? ምን ያህል ስሜት ያኔ አሁን አንዳንድ ሰው የቡና ሱስ አለ። በጣም ቡና አምሮት ቡና ሲጠጣ ፉ ይላል። እናንተስ እንደዛ ተሰማችሁ? እንደዛ ስታለቅስ፣ እንደዛ ስታዘን፣ እንደዛ ልቧ ንፍር ብሎ ሚዲያ ላይ ወጣ የኢትዮጵያ ሕዝብ ይፍረደኝ ብላ ስታለቅስ እናንተስ ምን ተሰማችሁ? ለምንድን ነው በዚህ ደረጃ ቢሆኑ እንኳን እንዴት ሆነ ብላችሁ አሳልፋችሁ ትሰጣላችሁ? ብታደርገው እንኳን እንዴት አደረገች ብላችሁ ታወራላችሁ? ብትሸጠው እንኳን እንዴት ሸጠች? ብታደርግ እንኳን ያንን ነገር ያሰባችሁትን ነገር ብታደርግ እንኳን ለምንድን ነው አደረገች ብላችሁ የምታጋፍጡት? ለምንድን ነው አንዲት ኢትዮጵያዊ ነብስ እንድትሞት ወይም ደግሞ እንድትገደል ይህን ያክል መከራ የምትሄዱባት? ለምንድን ነው? በምን ምክንያት? ለምሳሌ አልገባኝም። በጣም ከባድ ነው በእውነት በጣም ያሳዝናል። በጣም ነው እኔ ያዘንኩት፣ በጣም ማለት ነው። እኔ አንዳንድ ጊዜ ኢትዮጵያዊ መሆኔን ራሱ እስክጠላ ድረስ ነው ያደረጋችሁኝ ጌታ። ሰው በቃ ችግሩንም ማካፈል አይችልም ለእናንተ። ሰው በቃ ከፍቶት የከፋውንም ነገር ለእናንተ መናገር አይችልም። በዚህ ደረጃ አረ በጣም ከባድ ነው በእውነት በጣም ከባድ ነው። በዚህ ደረጃ ሰውን መጥመም እኔ እንጃ። አረ በጣም ያሳፍራል፣ ያሳፍራል። ያው እንዴት እንዳሳዘነችኝ አትጠይቁ፣ እንዴት ልቤን እንደሰበረችው አትጠይቁ። እንዴት በቃ ኡፍ የእውነት እኔ በጣም ነው ያሳዘነችኝ። ይፍረድኝ የኢትዮጵያ ሕዝብ። ሁልጊዜ አልቃሻ ናት አትበሉ ብላ ሱቋ እስከመታሸግ ድረስ የደረሰባት
ኧረ በጣም ከባድ ነው። በጣም በዚህ ደረጃ ክፋትን በዚህ ደረጃ ተንኮልን እኔ እንጃ ከባድ ነው። እኔ እንደዚህ ነው ብዬ መናገር እስኪያሚያቅተኝ ድረስ ስለ ሸዋዬ ሳይሆን በጣም ነው ያሳዘነች። ጓደኛዋ አዚት ለራሱ አዛኑ ማለት ነው መጨረሻ ላይ አስገባላችኋለሁ እንዲሁም እስከ መጨረሻው ካያችሁት። ግን እኔ በጣም አሳዝናኛለች፣ አልዋሻችሁ። በጣም ነው የተጎዳሁት እሷን ሳይ። ተስፋ ነው እንድቆርጥ ያደረጋችሁ ባበሻ። እንዲሁ በቃ ልብ ነው የምትሰብሩት በእውነት። በዚህ ደረጃ መጨካከን፣ በዚህ ደረጃ ኒንጃ ታስፈራራላችሁ፣ ለእውነት ታስፈራራላችሁ። ምን አለ ልጅቷ ብትሰራበት፣ ምን አለ ሰርታ ልጆቿን ብታሳድግበት፣ ምን አለ። ለማንኛውም ግን ክፋትና ተንኮል፣ ቀኝነት፣ ቅናት ምንም አይሰራልንም፣ ምንም አይጠቅመንም። ራሳችንን በሰው ሀገር መተን አይ እነዚህ ኢትዮጵያ ናቸው በዛ መተን አይ እንደዚህ መባል እንዴት እንደሚያስጠላ ማርያምን በጣም ያስጠላኝ። እኔ በእውነት በጣም ያስጠላኝ። ለማንኛውም ግን ክፋትና ተንኮል ምንም አያደርግም። እስኪ የሸዋዬ እህት አዚዛ የምትባለው ያለችውን እንሰማለን ማለት ነው። እኔ ግን ከወዲህ ሰናበታችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ። አዚዛን አነሳ የፈራችሁ ደረሰ። አያችሁ፣ የፈራችሁ ደረሰ። አያችሁት? ልጇን የላከችው ይሄን ጉድ ፈርታ ነው። እናንተ ክፉ ሰዎች ናችሁ። ለግበኔ ለኔም ይሆናችሁ። ሚጣን መላክ ሳትፈልግ የላከችው እውት ይሄን ፈርታ ነበረ። በልጇ ሳታገኟት ስትቀሩ በማትሰራው ስራ ወነጀላችኋት። እራላ ብላችሁ ተው፣ ክፋት አቁሙ። በአላህ ክፋት አቁሙ። ተው፣ ክፋት አቁሙ። አላህን ፍሩ። ለአላህ ብላችሁ አላህን ፍሩ። ክፋት አቁሙ። ተው፣ ክፋት ለማንም አይጠቅምም። ወላሂ ክፋት ለማንም አይጠቅምም። ቤተሰብ ተው፣ ግድላችሁ። እንተሳዘን። ይሄንን ያክል አመት በበረሃ ኑረን እንደገና በወንጀል መከሰስ ቀላል አይደለም እንዴ! የሚሰራው ሌላ የሚከሰሰው ሌላ። ሌሽ ለምን እንደዚህ ታረጋላችሁ? ሐራም አለይኩም። ሴት ልጅ ናት። እናንተ ለሴት ልጅ ያላችሁ ክብር ይሄ ነው። ለሴት ልጅ ያላችሁ ክብር ይሄ ነው። እንዴት በዚህ መልኩ ትከሰሳለች? ወላሂ እኔ ዝም ብዬ ሳስበው ጨለመብኝ። በቃ ጨለመብኝ። አታልቅሽ። ምንድነው? ምን ተፈጠረ? እንዴት ነው በአደባባይ እንደምታለቅሽ? የኔ እናት ምን ሆንሽ? አዙዬ ምን ሆነሽ ነው? እናንተ ለምንድን ነው እናት የማታከብሩት? እናንተ ለምንድን ነው ሴት የማትወዱት? አዙዬ ቆይ፣ ሴት እኮ ናት እናታችሁ። እቺ ልጅ ይሄንን የምትሉትን ነገር አታደርግም። በጣም በእርግጠኛ ሆኜ ነው የምናገረው። አዙዬ አዋሪኝ ነኝ። ወንድም የላትም እዚህ ሀገር፣ ወላሂ የቅርብ ቤተሰብ የላትም ይመስለኛል። እኔ እኮ ምንም የማውቀው ነገር የለም፣ ግን እርግጠኛ ነኝ ወንድም የላትም። ጎኗ የሚቆም ወንድም የላትም ብላችሁ ነው እንደምትጫወቱባት። ብቻዋን ከው እንደምን አደርሽ አዙዬ? ሰላም አደርሽ? የለብንም እኛ መስራት የለብንም እኛ ሰው መሆን የለብንም። ሁልጊዜ ከሰው ነው ማነስ ያለብን። እኔ ወላሂ እኔ ትንሽ ሸዋዬ የምትባል ልጅ አለች። እንደኔ ስገልጻት ጠንካራ ሴት፣ የስራ ሰው፣ የዋህ እኔ ስገልጻት ማለት ነው። ተንኮል የሌላት፣ ለራሷ ማትሆን ለሰው የምትሆን የአራት ልጆች እናት። በ3 ወንጀል ከሰሷት። ሱቅ ከፍታ እየሰራች በ3 ወንጀል እዛ ሀገር በከባድ እስር የሚያሳስር ከሰሷት። ልጅቱ ሺሻ አታጭስ። እንደማንኛውም እነሱ ምን ማስረጃ ኖሯቸውን የከሰሷት? ወደ ክስ የሄዱት ሰዎችስ እነማን ናቸው? ምን የአካባቢዋ ሰው ናቸው? ልክ ያችኛዋን ልጅ እንደሚያሰቃዩት ነው ወይስ ምን አግኝተው ነው? ምክንያቱም እነዚህም እኮ ያለ አግባብ እኮ ሰውን የሚወነጅሉት ሰዎች ዝም ልንላቸው አንችልም። እሷን እዛ ጋር
ያስጠይቃል። ከአንድ ሰው ካለ ስራው መክሰስ መወንጀል ያስከስሳል። ፖሊሱ ራሱ ነው ስም ጠርቶ የነገራት ከሌና ከሌነቹ የከሰሱሽ ብለው። ይሄን ያክል ድፍረት እታይ፣ ይሄን ያክል ድፍረት እቺ በዛ ሰዓት በግርግር እስር ቤት ብትገባ መውጫው ከባድ ነው። ሀታ ሐቀኛ ብትሆን ተጣርቶ ምን ተብሎ እስከሚባል ድረስ መውጫው ከባድ ነው። አልহামዱሊላህ 3 ናቸው አልገቡም። ሁሉ ነገር የተስተካከለ ስለሆነ አልሆነችም። ግን ለምን ብላለች? እሷም ለምን ብላለች? እኔም ለምን ነው የምለው። እቺ ልጅ ትልሽ ማንነታቸው ከታወቀ እኮ ከዚህ በኋላ እንደነዚህ አይነት ክፋት ያላቸውን ሰዎች አላግባብ ሰውን የሚሆነጅሉ ከመሬት ተነስተው የሚያደርጉትን አንተው እኔ በዛችኛውም ልጅ ስናገር ሰምተሽኝ ከሆነ የገቡ ቤቷ ላይ የሚሰድቧት ሰዎች ማንነታቸው